ለሰ እንዳንተ አይነት ደፋር አይቻላውቅ። ኑሮህ በምንድን ነው የተመሰረተው? በህፃናት ልጆች ምን ያህል ድፍረት ብታገኝ ነው? ምን ያህል ሞራል ቢኖርህ ነው ስለ ቻይልድ ኤክስፕሎይቴሽን የምታወራው? ቋሚ እኮ ሚዲያ እኮ አለ። ድንቅ ልጆች ብለህ ልጆችን ትመዘብራለህ፣ ትበዘብዛለህ። ጋሽ ትራምፕ በኢራን ምላሽ ብስጭት ብሎ ተበሳጭተዋል። ይህ ዓለምን ያሰለቸ ጦርነት በሰላም በድርድር ሊያልቅ ጫፍ ደርሷል። ድርድር ላይ ተደርሷል። በቃ ጫፍ ላይ ደርሷል። አዲስ የተገኘውን ቫይረስ በተመለከተ አንዳንድ መረጃዎች ልስጣችሁ። በዚህ ቫይረስ የተያዙ ሰዎች ቁጥር አሁን ላይ እየጨመረ ይገኛል። ይህ ብቻ ሳይሆን መርከቧ ላይ ከነበሩት ውጭ በዛ መርከብ ያልተጓጓዙ ነገር ግን በፕሌን ሲጓጓዙ የነበሩ ሰዎችም በዚህ ቫይረስ መጠቃታቸው ተገልጿል። ፋይናሊ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ ማለት ነው። ባለፈው እንደነገርኳችሁ ትራምፕ ከዚህ በኋላ የሚደባበቅ ነገር አይኖርም። ስለ ኤሊያኖች ከሌላ ዓለም ላይ አሉ ስለሚባሉ ፍጥረቶች ወደ ምድር ይመጣሉ ስለሚባሉ ፍጥረቶች ከዚህ በኋላ በአሜሪካ የሚደበቅ ምንም አይነት ሚስጥር መኖር የለበትም። እያንዳንዱን ነገር ፔንታጎን እያወጣ ለህዝብ ይፋ እንዲያደርግ አዝዣለሁ ብሎ ነበር ባለፈው። በጭራሽ እኔ ጋር አልመጣ። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን ራሳቸው ቁጭ አድርገዋል። ሰላም ውድ የአቢሲኒያ ዴይሊ ቤተሰቦቻችን እንደምን አላችሁ? አዳዲስና ትኩስ መረጃዎችን በጠቃሚ መልእክቶች እያዋዛን ወደ እናንተ የምናደርስበት ፕሮግራማችን አሁን ጀምሯል። በአሁኑ ሰዓት በሶሻል ሚዲያ ላይ መነጋገሪያ የሆኑ ጉዳዮችን እያነሳን እንመለከታለን። አሁን በቀጥታ ለዛሬ ወዳዘጋጀንላችሁ ቪዲዮዎች እናልፋለን። እናንተም ቪዲዮቹን ከተመለከታችሁ በኋላ ሐሳብ፣ አስተያየት እንዲሁም ምን እንደተሰማችሁ በኮሜንት ሴክሽኑ ላይ ጻፉልን። እስከ መጨረሻው አብራችሁን ቆዩ። አቢሲኒያ ዴይሊ። ይቺ ምስኪን እህታችንን ሁላችሁም ታስታውሷታላችሁ ብዬ አስባለሁ። ተገላ ተገኝታ ልጆቿ በአደባባይ ወጥተው ፍትህ ሲጠይቁ ነበረ። የኢትዮጵያ ንግድ ባንክ ሰራተኛዋን በአሰቃቂ ሁኔታ በመግደል የተሰወረው ተጠርጣሪ በቁጥጥር ስር ውሏል። የሰንዳፋ በኬ ነዋሪና የኢትዮጵያ ንግድ ባንክ አለልቱ ቅርንጫፍ ሰራተኛ የሆነችው ወይዘሮ አዳነች ኩምሳ ታህሳስ 6 ቀን 2018 ዓ.ም በአሰቃቂ ሁኔታ በመግደል የተሰወረው ጸጋይ አሳልፈው ጎንጤ የተባለው ተጠርጣሪ በደብረ ብርሃን ከተማ በቁጥጥር ስር ውሏል። ሟችና ተጠርጣሪ ታህሳስ 6 ቀን 2018 ዓ.ም በምሽት በሆቴል ውስጥ ምግብ ሲመገቡ በመካከላቸው አለመግባባት በመፈጠሩ ሟች ተጠርጣሪውን ጥላ በመሄዷ ተከትሏት መኪና ውስጥ ካስገባት በኋላ ጎባጣ ተብሎ በሚጠራው አካባቢ በሽጉጥ ገሏት ጥሎ በመጥፋቱ የሟች አስክሬን በዱር አራዊት ተበልቶ ጭንቅላቷ ብቻ መገኘቱን የፖሊስ ምርመራ መዝገብ ያመላክታል። ተጠርጣሪው ወንጀሉን የፈጸመበትን መኪናና ሽጉጥ በአለልቱ ከተማ ጥሎ መሰወሩን የደረሰበት ፖሊስ በመኪና ውስጥ የደም ዱካና ሽጉጥ እንደ ማስረጃ በመጠቀም ግለሰቡ በቁጥጥር ስር በማዋል ክትትል ሲያደርግ ቆይቷል። የኢትዮጵያ ፌዴራል ፖሊስ ከብሔራዊ መረጃና ደህንነት አገልግሎትና ከሌሎች የጸጥታና ደህንነት ኃይሎች እንዲሁም ከሰንዳፋ በኬ ከተማ አስተዳደር ጋር በመቀናጀት ባደረገው ከፍተኛ ክትትል ተጠርጣሪው የተለያዩ ሐሰተኛ መታወቂያዎችን በማውጣት በደብረ ብርሃን፣ በከሚሴ፣ በሸዋሮቢትና በአጣዬ ከተሞች ውስጥ ሰላማዊ ሰው በመምሰል ሲንቀሳቀስ በቁጥጥር ስር መዋሉ በዛሬው ዕለት ተዘግቧል። አዲስ የተገኘውን ቫይረስ በተመለከተ አንዳንድ መረጃዎች ልስጣችሁ። በዚህ ቫይረስ የተያዙ ሰዎች ቁጥር አሁን ላይ እየጨመረ ይገኛል። ይህ ብቻ ሳይሆን መርከቧ ላይ ከነበሩት ውጭ በዛ መርከብ ያልተጓጓዙ ነገር ግን በፕሌን ሲጓጓዙ የነበሩ ሰዎችም በዚህ ቫይረስ መጠቃታቸው ተገልጿል። በዚህ ቫይረስ የተጠቃ ሰው እዚህ አፍሪካ ውስጥ ደቡብ አፍሪካ ውስጥ መገኘቱ እየተነገረ ይገኛል። ይህ ቫይረስ ኮሮና ቫይረስ አይደለም። አንዲስ ቫይረስ ይባላል። እንደ ኮሮና በትንፋሽ አይደለም የሚተላለፈው። ኮሮና በትንፋሽ ጭምር ይተላለፍ ነበር። ይህ አንዲስ የምንለው ቫይረስ ግን የሚተላለፈው በንክኪ ነው። አሁን ላይ በኤርፕሌን ሲጓዙ ከተያዙት ሰዎች መካከል በመርከብ ውስጥ ባይኖሩም ነገር ግን መርከብ ውስጥ ከመግባታቸው በፊት በኤርፕሌን ተጓጉዘው ነበር። ከነሱ ጋር ንክኪ ያላቸው ሰዎች ናቸው እነዚህ የተያዙት ማለት ነው። በአምስተርዳም እና በሳውዝ አፍሪካ እንዲሁም በሌላ አትላንቲክ ላይ ባለች አንድ ደሴት ላይ ነዋሪ የሆኑ ሰዎች በዚህኛው ቫይረስ ተይዘዋል ማለት ነው። ሰዎች ግን አሁን ላይ በቢት እያረጉ ይገኛሉ፣ እየቆመሩ ይገኛሉ። ይህ ቫይረስ እንደ ኮሮና አውትብሬክ ያደርጋል ወይስ አያረግም የሚል እንደ ወረርሽኝ ይስፋፋል አይደለም በሚል ቢት እያረጉ ይገኛሉ። ምድራችን ሙቀት እየጨመረ ይገኛል። ከዚህም ጋር ተያይዞ በረዶ ወይም የግሌሸር መቅለጥ በከፍተኛ ሁኔታ እየቀጠለ ይገኛል። ይህ ብቻ ሳይሆን ፐርመፍሮስት የምንላቸው ቦታዎች በመቅለጥ ላይ ይገኛሉ። ከነዚህ ቦታዎች
ውስጥ ለዘመናትና ላለፉት ሚሊዮንና ከዛ ዓመታት በላይ ተይዘው የቆዩ የቫይረስ አይነቶች ግን መውጣት ይጀምራሉ ማለት ነው። አሁን ላይ ያሉ ቫይረሶችን ኢሚኒቲ ሲስተማችን ተላምዷል፣ ኢቮልቭም ከነሱ ጋር አድርጓል። ነገር ግን እነዚህ አዲስ ስለሚሆኑ ለኢሚኒቲ ሲስተማችን አስቸጋሪ ናቸው። ይሄኛው አሁን የተገኘው ቫይረስ ግን ከዛ ጋር የተያያዘ አይደለም። ነገር ግን በሚቀጥሉት ዓመታት ግን እንደዚህ አይነት ከፍተኛ ዜናዎችና ሞቶች እንደሚመዘገቡ ተሰማችሁን? እስቲ ኮመንት ላይ አሳውቁኝ። ኖርማል አይደለም። የ12 እና የ13 ዓመት ታዳጊ ህጻናት ይዛችሁ ገና አይምሯቸው ሳይበስል ዘፈኑን እንደመገሰጽና ለእናንተ አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፋፏቸው እናንተ ናችሁ። ይሄ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ህፃናትን ለቪው መበዝበዝ ወይም መሸጥ ይባላል። እሸቱ መለሰ እንዳንተ አይነት ደፋር አይቼ አላውቅም። ኑሮህ በምንድን ነው የተመሰረተው? በህፃናት ልጆች። ትንሹ እድሜ 4 ዓመት፣ ትልቁ ደግሞ እድሜ 8 ዓመት አንተ ጋር የሚመጡት ልጆች። ምን ያህል ድፍረት ብታገኝ ነው? ምን ያህል ሞራል ቢኖርህ ነው ስለ ቻይልድ ኤክስፕሎይቴሽን የምታወራው እንዴ? ቋሚ እኮ ሚዲያ እኮ አለ። ድንቅ ልጆች ብለህ ልጆችን ትመዘብራለህ፣ ትበዘብዛለህ። አልፈህ ተርፈህ የምትጠይቃቸው ጥያቄዎች፣ ሜካፕ ትቀበያለሽ ወይ? ቦይፍሬንድ አለሽ? መቼ ማግባት ትፈልጊያለሽ? አልኮል ትጠጫለሽ ወይ? መቼ አቆምሽ አልኮል? ጠላ ነው አረቄ ነው የምትወጂ እያልክ በተደጋጋሚ የምትጠይቀው አንተ ነህ። እንዴት ያለህ ደፋር ነህ በል። ምን ያህል ደፋርና አይናውጣ እንደሆንክ የኔ ልጆች ቲቪ አያዩ ብለህ የሌላን ሰው ልጆች ግን ያንተ ሶርስ ኦፍ ኢንከም ናቸው፣ ቋሚ ገቢዎችህ። ድንቅ ልጆች ብለህ ያስቀመጥካቸው ህፃናት ናቸው። አታፍርም? እንዴት አይነት ሞራል ቢኖርክ። በጣም የሚደንቀው ነገር ደግሞ አሁን ራሱ ይህን ቪዲዮ በሰራህበት መጨረሻ ላይ ኤአይ ስልጠና ብለህ እንደገና ማስታወቂያ ሰራ። ምንም ነገር አንተ ገንዘብ ነው የምታደርገው። አትዳፈር። ደግሞ ማን ሆነህ ነው አንተ ፈራጅ የሆንከው? እስቲ ሰከን በል። ገባህ? የሚጠይቅ ስለሌለ ነው እንጂ አንተ ነበርክ መጀመሪያ ጄል መውረድ የነበረብህ። ተረጋጋ። መጀመሪያ ራስህን ፈትሽ። ትላንትና በቆሎ 70 ብር ገዛውና አንድ በቆሎ ከ2 ሳምንት በፊት የወርልድ ባንክ አንድ ሪፖርት ላይ ያየው 17% በመቀነስ የኢትዮጵያ ነው አንደኛው ነው። ከዛ በኋላ የደቡብ ሱዳን ነው ነበርና በጣም እየተገረምኩ ነበር። አክቹአሊ ትላንት ግን ላይክ ኢን ፐርሰን አንድ በቆሎ 70 ብር መሆኑ ሳይ ኦኬ ወዴት እየሄድን ዲስቲንግ እንዴት ነው አሁን ድሮ እንደምንሰማው የሆነ ሰዓት ዚምባብዌ እንደዚህ ሆነ፣ ሶማሌ ብር እንደዚህ ሆነ ምናምን ሲባል እንደምንሰማው ላይክ the waiting are going እንደዛ ላለመሆኑ ምንም አይነት ማስተማመኛ የለም። ላይክ from time to time ነገሮች እየተሻሻሉ ሳይሆን it's like ኖዝ ዳይቭ እያደረገ ነው ያለውና አላቅም ማክሮ ኢኮኖሚ እየተሻሻለ ነው ምናምን የሚሉ በሰዎች ሪፖርት ይላሉ። እውነቱን ውሸት እኛ in our lives ፊልም ማድረግ አልቻለም እና በጣም የሚገርም ነገር ነው። so this is like እንደ ህዝብ እንዴት ነው ራበን ቢርበን ራበን ስንል ጨለምተኞችና ወይም ደግሞ ክፎች ተብለን መወቀስ የለብን። where is the problem how we can address it ብለው ነው እንጂ ሰዎች ማየት ያለባቸው like our honest opinion እና what we are feeling ወተን ስለተናገረ እንደ ክፉ ሰዎችና እንደ ጨለምተኞች ወይም ሀገራችንን እንደምንጠላ መቆጠር የለብን። ስለዚህ ኤቭሪዋን ሂር ያለ ነው ላይክ ዊ ሃቭ ቱ ቮይስ አወር ኦፒኒየን እና ወደዚህ ነገር እንዴት ነው ወደ ሶሉሽን የምንመጣው የሚለው ላይ ላይክ እንደ ሀገርም መነጋገር አለብን። ምክንያቱም እኔ ፐርሰናሊ አይ ፊል እንደዚህም በማየው ላይክ ቲንግስ አር ኖት ጎይንግ ዘ ራይት አይ ጸበላለች ወይ ደግሞ እዚህ ወራላችሁ ብዬ ነው እንጂ ጸበል እኮ ናት። የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ አንድ ለሁለት አድርጋችሁ ይህንን ቪዲዮ ሳየው ጋይስ እንዴት ልቤን በደስታ ሞቅ እንዳደረገውና ጥርስ በጥርስ እንዳደረገኝ አትጠይቁኝ። በቃ ችናት ኢትዮጵያ ማግኘት የምንፈልገውና መመለስ የምንፈልገው መተሳሰብ ይሄንን ነው። ምንም ያክል እንኳን እንቸኩላለን መሄድ አለብን ቢሉት ኑ ውረዱና ጸበል ቀመሱ፣ ብሉ፣ ጠጡ፣ እዚህ ቅርብ ነው እያላቸው ነው። ወይ ታዘዙ ወይን ያዛቸዋለሁ ብሎም ደግሞ ትንሽ ዛቻም አለው ጋይስ። በፍቅር እንግዲህ በፍቅር ሲዛትባቸው አስቡት። ይህንን ቪዲዮ በጣም ከሞዴል የተነሳ ገብቼ ፔጃቸው ላይ ሌላ ቪዲዮ ቼክ ሳረግ ምን ብለው ይጠይቀዋል? እናንተ ጋር የሆነ ሰው ማደር ቢፈልግ ታሳድሩታላችሁ ያለው እንዴ? ቤተ እግዚአብሔር አይደለ እንዴ? ምን ችግር አለው አለ። በጣም ነው የገረመኝ። አንዳንዱ ሰው ከቤቱ አመናጭቆ አስቀይሞ ያስወጣል። አንዳንዱ እንደዚህ ማያውቅ ሰው ደግሞ ቤቴ ግባ ና ብላ ጠጣልኝ ብሎ በፍቅር እንደዚህ ያሰቃይሃል። ጋሽ ትራምፕ በኢራን ምላሽ ብስጭት ብሎ ተበሳጭተዋል።
የዓለምን ያሰለቸ ጦርነት በሰላም በድርድር ሊያልቅ ጫፍ ደርሷል። ድርድር ላይ ተደርሷል። በቃ ጫፍ ላይ ደርሷል። በዚህ ሳምንት ተፈራርሞ ይጨርሳሉ ተብሎ እየተጠበቀ ባለበት ሰዓት እንግዲህ ለአሜሪካ ፋይናል ኦፈር የኢራን ምላሽ በጉጉት ሲጠበቅ እንደነበረ ይታወቃል። ያ ምላሽ እንግዲህ በትናንትናው ዕለት መጥቶ በፓኪስታን በኩል በአደራዳሪ ፓኪስታን በኩል ወደ ትራምፕ ተልኮ ነበረ። ትራምፕ ይህንን የኢራንን ምላሽ ካነበቡ በኋላ እንግዲህ ትዊት ባደረጉት መሰረት በጣም በቃ መሮኛል፣ የሌለ አናዶኛል፣ አምናት ሃፒ ብለዋል። ብቻ ደብሮኛል ብለዋል። ደሪትስ አንአክሰፕተብል ብለዋል። ተቀባይነት የሌለው ኦፈር ነው ብለው ብስጭታቸውን ተናግረዋል። ትራምፕ በዚህ ሳምንት ቻይና ይሄዳሉ። ቻይና ከመሄዳቸው በፊት ይህንን ጉዳይ በድርድር ጨርሰው ወደ ቻይና ሂደው ከቻይናው መንግስት ጋር መገናኘት ይፈልጋሉ። ይህ ምክንያቱም እንደምታውቁት ቻይና የኢራን አላይ ነች እና ይህ ሀፕን ሳያደርግ በፊት ወደ የቻይና ጉዟቸው ሀፕን ሳያደርግ በፊት ይህንን ጉዳይ በድርድር መጨረስ ይፈልጉ ነበረ። የፋይናል ኦፈሩ እንግዲህ የኢራን ኦፈር ሲመጣ ዶናልድ ትራምፕ በጣም ከፍቶኛል፣ ተናድጃለሁ ብለዋል። በኢራን በኩል ግን እኛም ኦፈራችንን እኮ ፕሪፔር የምናደርገው ጋሽ እርስዎን ለማስደሰት ሳይሆን የናሽናል ኢንተረስታችን የሀገራችንን ኢንተረስት ለማስከበር እንጂ እርስዎን ለማስደሰት አይደለም። ኦፈራችን ይሄ ነው፣ ዲል ዊዝ ኢት ብለውታል ማለት ነው ኢራኖች። አሁን የመጣው ኦፈር ምንድን ነው የሚያሳየው? የተለያዩ ፖይንቶች ተነስተዋል። ኢራን ጥቃት ጦርነቱ ኢሚዲየትሊ እንዲቆም፣ ማንኛውም ሆስቲሊቲ አካባቢው ላይ እንዲቆም፣ ሊባኖስንም ጨምሮ እንዲቆም፣ ሁለተኛ ኢራን መልሳ እንደማትጠቃ ጋራንቲ እንዲሰጣት ኦር ማረጋገጫ እንዲሰጣት፣ ሶስተኛ ኢራን ላይ ሁርሙዝ ሰርጥ እንዲከፈት የአሜሪካን ብሎኬዷን አንስታ ሁርሙዝ ሰርጥ እንዲከፈት፣ አራተኛ ኢራን ላይ ተጥሎ ያለው ማዕቀብ እንዲነሳ፣ አምስተኛ በዚህ ጦርነት የደረሰባት ውድመት ክፍያ እንዲከፈላት የመሳሰሉትን ዲማንዶች አሁንም ማስቀምጣለች ኢራን። ይህ ከተደረገ ደግሞ ኢራን ደግሞ በምላሹ እንግዲህ ከ20 ዓመት ላነሰ ጊዜ ዩሬኒየም ማብላላቷን ለጊዜው ልታቆም መስማማቷ ነው የታወቀው በዚህ ምላሽ። እንግዲህ ሁለተኛው ደግሞ የኃይል ኢንሪችድ የሆነውና ወደ 11 ኒውክሌር ቦምብ ሊሰራ ይችላል የሚባለው የኢራን ኃይል ኢንሪችድ የሆነ ወደ 450 ኪሎግራም የሚሆን ዩሬኒየም እጇ ላይ አለ። ያንን ዩሬኒየም እንግዲህ ግማሹን እዚሁ ሀገር ውስጥ ዳይሉት አድርጋ ኦር በርዛ ለሲቪሊያን ፐርፐዝ ለመጠቀም እና ግማሹን ደግሞ ወደ ሶስተኛ ሀገር ለማሳለፍ ተስማምታለች። ዶናልድ ትራምፕ እንደምታውቁት ወደኛ ነው የሚያስተላልፉት ብለው ሲፎክሩ ነበር በተደጋጋሚ። ነገር ግን ኢራኖች ግን ከአሜሪካና ከእስራኤል ጋር አፊሊየት ያልሆኑ ኦር ለአሜሪካና ለእስራኤል ወዳጅ ያልሆነ ሶስተኛ አገር አሳልፌ እሰጣለሁ ግማሹን ብላለች። ፕሮባብሊ ሩሲያ ኦር ቻይና ወይም ደግሞ ፓኪስታን የምትሆን ይችላል። ኦልሬዲ ፓኪስታንም ኒውክሌር ዌፐን ያላት ሀገር ስለሆነች ይህንን ነው ኦፈር ያደረጉት። ግን ያልተስማሙበት አንድ ፖይንት ምንድነው? እና አሜሪካና እስራኤል የኢራን ኃይል ይሄ የኒውክሌር ዌፐን ኒውክሌር ማብላያ ተቋሞች አሉ፣ ናታንዝ፣ ፎርዶ እና ኢስፋሃን የሚባሉት እነዚህ ሶስቱ ሊወድሙ ይገባል፣ ሊወድሙና በቃ ከጥቅም ውጭ ሊሆኑ ይገባል የሚል ዲማንድ በና አሜሪካ በኩል ያለ ሲሆን ኢራን ግን እነሱን በተአምር አላውድምም፣ ምንም አይመለከታችሁም፣ ዋናው ኒውክሌር መሳሪያ አለመስራቴ ነው ብላ ምላሽ ሰጥታለች። በዚህ ምክንያት እንግዲህ ዶናልድ ትራምፕ እጅግ በጣም ተበሳጭቻለሁ መሮኛል ያሉ ቢሆንም ኢራኖች ደግሞ እኛ ዓላማችን እርስዎን ማስደሰት ሳይሆን የሀገራችንን ኢንተረስት መጠበቅ ነውና ኦፈራችን ይሄ ነው፣ ዲል ዊዝ ኢት ብለውታል ማለት ነው። ዶናልድ ትራምፕ ይህንን ተከትሎ ምን አይነት እርምጃ ይወስዳሉ የሚለውን አይገስ ዊል ሲ። ፋይናሊ በአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ትዕዛዝ ማለት ነው። ባለፈው እንደነገርኳችሁ ትራምፕ ከዚህ በኋላ የሚደባበቅ ነገር አይኖርም። ስለ ኤሊያኖች ከሌላ ዓለም ላይ አሉ ስለሚባሉ ፍጥረቶች፣ ወደ ምድር ይመጣሉ ስለሚባሉ ፍጥረቶች ከዚህ በኋላ በአሜሪካ የሚደበቅ ምንም አይነት ሚስጥር መኖር የለበትም። እያንዳንዱን ነገር ፔንታጎን እያወጣ ለህዝብ ይፋ እንዲያደርግ አዝዣለሁ ብሎ ነበር ባለፈው እና ዓርብ ዕለት ከአንድ ቀን ትላንትና ማለት ነው በፒት ሄግሴት የሚመራው ፔንታገን ብዙ ቪዲዮዎች እና 162 የሚሆኑ ክላሲፋይድ የሆኑ ዶክመንቶችን ለህዝብ ይፋ አድርጓል ማለት ነው። እነዚህ ቪዲዮዎች እና ምስሎች የተወጣጡት ከዲፓርትመንት ኦፍ ዋር፣ ከኤፍቢአይ፣ ከስቴት ዲፓርትመንት እና ከናሳ ናቸው ማለት ነው። ናሳም ይጨምራል። አፖሎ ሚሽን ላይ የነበሩ ጠፈርተኞች ከዛ የላኳቸው ድምፆች፣ ያዩዋቸውን የተናገሯቸው ንግግሮች ሁላ ይገኙበታል ማለት ነው። ጠፈርተኞቹ በዛ ላይ ጨረቃ ላይ ባረፉበት ሰዓት ላይ ወክ በሚያደርጉበት ሰዓት ላይ ማለት ነው የተለያዩ አይነት ላይቶች ሰማይ ላይ እያዩ እንደነበር ተናግሯል ማለት ነው። እንግዳ የሆኑ ላይቶች ማለት ነው። 3 ላይቶች እንዳየ ተናግሯል። አንዱ ጠፈርተኛ በቮይስ አስተላልፏል። አንዱም ደግሞ እንደዚህ ክሪስታል የሚመስል በረዶ የሚመስል ነገር ሰማይ ላይ እንዳየና የሆነ ወፍራም የሆነ ልክ መንኮራኩሮች ሲለቁት አይነት ጭስም እንደመሰለውና የሆነ በረዶ ነገር እንደመሰለውም ተናግሮ ነበር። ግን በግልጽ ምን እንደሆነ አላወቅኩም ሲል ነበር ማለት ነው። በተመሳሳይ ደግሞ እንደዚህ አይነት ምስሎች ለምሳሌ ኮከብ የሚመስል 8 ጫፍ ያለው ኮከብ የሚመስል ነገር እንግዳ ነገር እንግዲህ አየር ላይ በጣም ሲሽከረከርና ሲንቀሳቀስ በካሜራ ውስጥ ታይቷል ማለት ነው። አንዱ ይሄ ነው። ሌላ ደግሞ በዊንድ ተርባይኖች መካከል ሹት ሲያደርግ ወይም ደግሞ በፍጥነት ሲያልፍ የሆነ ላይት ብርሃናማ ነገር ሲያልፍ የሚያሳይ ቪዲዮ አለ። እንዲሁም ደግሞ ወደ ኤሊያንነት የሚጠጋ ኤሊያን ሊሆን ይችላል የሚያስብል አይነት የሆነ ፍጥረት ሂውማኖይድ ማለት ነው ታይቷል ማለት ነው በፎቶ ላይ ማለት ነው። ሜክሲኮ ውስጥ ነው በ1950 የሆኑ 2 ትልቅ ሰዎች ይዘውት የታየ ፎቶ ነው ማለት ነው። ይህንንም ናሳ ይዞታል ማለት ነው። 76 ምናምን ዓመት የሆነው ፋይል ነው ማለት ነው የራሱና
እንደዚህ አይነት የቆዩ ፋይሎች ጃፓን ውስጥም እንደዚሁ ሰማይ ላይ ታየ ነበር። ከስቴዲየሙ በላይ የሆነ ቅርጽ ያለው ነገር ሲታይ ነበር። ተመሳሳይ ነገር እንደዚህ አይነት ነገር ማለት በጣም ብዙ አይነት ነገሮች የወጡት ማለት ነው። ግልጽ ማድረጋችንን እንቀጥላለን ብሏል። በየተወሰነ ሳምንት ውስጥ እንለቃለን። አሁን 162 ለቀናል። ይቀጥላል ነገር ኮንቲኒየስ ነው ብሎ ተናግሯል ማለት ነው። ትራምፕም ከተለቀቁ በኋላ እንግዲህ ትሩዝ ላይ ጽፎ ነበር ከዚህ በፊት የነበሩት ፕሬዚዳንቶች ድብቅ ናቸው፣ ግልጽነት ይጎላቸዋል፣ እኔ እንደነሱ አይደለሁም፣ እኔ ማንኛውም ነገር ትራንስፓረንት አድርጌ ለህዝብ ያሳውቃለሁ የሚል ነገር እንትን ብሏል እና ህዝቡ ራሱ አይቶ ይወስን አሉ የሉም ከሌላ ለሚመጡ ፍጥረቶች የሚለውን ነገር ህዝቡ ራሱ አይቶ መወሰን አለበት ሲል ተናግሯል። በተመሳሳይ ፒቴክሴትም ጽፎ ነበር እኛ የለምም እያልን አይደለም፣ ግን በቃ ሰው ራሱ አይቶ ይሄ ነገር ወዴት ያመዝናል የሚለውን ነገር ራሱ መልስ ይስጥበት ሲል እንግዲህ ተናግሯል ማለት ነው። እንለቃለን ቀጣይነት ያለው ሲል ተናግሯል። እናንተም ትላላችሁ እስኪ አለ ወይስ የለም? ኤሊያንስ ድሮ ልጆች ሆነን ያው ከጓደኞቻችን ጋር እንጣላና ከዛ የሆነ ጊዜ ላይ ደግሞ መታረቅ ልንፈልግ እንችላለን። ከዛ የሚያስታርቀን ሰው ይጠፋልና ሪል መታረቅ ስንፈልግ እንፈራራለን። ቀድሞ ማለት መታረቅ እንደፈለግን ከታወቀብን ገባሪ እንባላለን። የሆነ ገቤ ገቢሻ ምናምን የቀይራ ውሻ ምግብ አይበላም ካለ ቆሻሻ እንባባላል፣ እንተራረባለን። እቺ ነገር ስለማንፈልጋት በተቻለን መጠን መታረቅ እንደፈለግን ሳናስነቃ ግን ለመታረቅ አንዳንድ ነገሮችን እናመቻቻለን እና አሁን ዩክሬንና ራሽያ ያሉበት ኮንዲሽን እንደዛ ነው የሚመስለኝ። ባለፈው የፋሲካ በዓል ጊዜ ሁለቱም የክርስቲያን ሀገሮች ስለሆኑ የኦርቶዶክስ ክርስቲያኖች ስለሆኑ ቢጠብቁ ሲዝፋየር የሚያውጅላቸው ሰው የለም፣ ሲዝፋየር አድርጎ የሚላቸው የለም፣ የሚያስማማቸው የለም። ከዛ ምን አደረጉ? በዓሉ በጣም ሲቀረብ በቃ በዓላችንን በሰላም እናክብር ብለው ሲዝፋየር አደረጉ፣ በፈቃዳቸው ማለት ነው። ሲዝፋየር አድርገው በዓላቸውን አክብረው ከዛ እንደገና ወደ መቀጣቀጣቸው ገቡ። አሁን ደግሞ የሁለተኛ ዓለም ጦርነት የቪክትሪ ዴይ የሚያከብሩበት ጊዜ መጣ። 81ኛ ዓመቷን እንግዲህ ራሻ ከጀርመን ጋር በነበራት ጦርነት ያገኘችውን ድል የምታከብርበት ጊዜ ነው እና አሁንም ለ3 ቀን ሲዝፋየር አደረጉ፣ በራሳቸው ማለት ነው። ሲዝፋየር አደረጉ። ከዛ ባህላቸውን እንግዲህ በትናንትናው ዕለት አክብረዋል። ታዲያ ራሻ በትናንትናው ዕለት 81ኛ ዓመት የቪክትሪ ቀኗን ያከበረችበት መንገድ የብዙዎችን ትኩረት ስቧል። ለምንድን ነው ካላችሁ እዚህ ውስጥ ምንድን ነው የሚጎለው? ዝም ብላችሁ አስተውሉት። ሰው ብቻ ነው ያለው። የራሻ የቪክትሪ ቀኖች እንደዚህ አይደለም የሚከበሩት። በጣም ትልቅ የሆነ የሚሊተሪ ፓሬድ ነው የሚደረገው። በጣም ብዙ መሪዎች ይጠራሉ። ትልልቅ ባለስቲክ ሚሳይሎች ይወጣሉ። ኦርሽኒክ ይወጣሉ። ኤር ዲፌንስ ሲስተሞቿ ይወጣሉ። ታንክ በየአይነቱ ይወጣል። አርመርድ ቬሂክሎቿ፣ የተለያዩ የጦር መሳሪያዎቿ ይወጣሉ። በጣም ከባድ የሆነ ሾው ነው የሚደረገው። የዚህኛው ክብረ በዓል ላይ ግን ይውላችሁ ምንም ነገር የለም። ከሰማይ ላይ ብቻ ሱ-25 ሚግ 29 እና ሱ-30 የተወሰነ ሾው አሳይቷል። ከዛ በስተቀር ምንም ይህን የሚባል የጦር መሳሪያ አልታየም። ታዲያ አሁን ላይ እንግዲህ ዓለም ላይ የተለያዩ ተንታኞች ይህንን ነገር ወስደው እንዴት ነው ኢንተርፕሬት እያደረጉ ያሉት? ራሻ ምናልባትም ስቶክ ፓይሏን ጨርሳ ሊሆን ይችላል እና በዚህ ደረጃ የተቀዛቀዘና በጣም በቃ ከዚህ በፊት ያልተለመደ አይነት ክብረ በዓል ያደረገችበት ምክንያት የጦር መሳሪያ እየጨረሰች ስለሆነ ሊሆን ይችላል። አሁን ሀገሪቱ ያለችበትን ኮንዲሽን የሚያሳይ ክብረ በዓል ያደረገችው ብለው ኢንተርፕሬት እያደረጉ ነው። እኔ በእርግጥ በዛ መንገድ አላስብም፣ ነግራቸዋለሁ የኔ ግምት። ነገር ግን እነሱ እንደሚያስቡት አሁን ተንታኞቹ እንደሚሉት ከሆነ ሪያሊቲው እንደዛ ከሆነ ከዚህ በኋላ ከራሻ ጋር የሚደረግ ጦርነት በጣም መጥፎ ነው የሚሆነው። ዩክሬንም ከዚህ በኋላ ጦርነቱን ካላቆመች በጣም ከባድ ነገር ነው የሚፈጠረው። ምክንያቱም የኒኩለር አርሰናል ያላት ሀገር ነች። አይኗ እያየ ሀገሪቱ በሌላ ጠላት ድምጥማጧ ሲጠፋ እያየች ዝም ትላለች ብዬ አላምንም። ስለዚህ በቃ ከእሷ ጋር ከዚህ በኋላ ጦርነት ውስጥ ለመግባት ያሰበ በጣም ወገቡን አሰር አድርጎ ነው መግባት ያለበት። ኒኩለር መሳሪያም ሊሆን ይችላል፣ ወር ደግሞ በጣም ከባባድ የሚባሉትን የኮንቬንሽናል ባላስቲክ ሚሳይሎቿን ልትጠቀም ትችላለች። ነገር ግን የኔ ግምት እንደዛ አይደለም። ቢያንስ ያው ሁሉ የኮንቬንሽናል ባላስቲክ ሚሳይል ስቶክ ፓይል ያላት ሀገር እንዴት ነው አንድ እንኳን ለሳምፕል አውጥታ ማታሳየው? ማለት ለሳምፕል ከእያንዳንዱ እንኳን የተወሰነ አስቀምጣ ለሾው ጊዜ እንኳን ብላ እንዴት ነው ማታስቀምጠው? እንዴት ነው ሁሉም ተተኩሶ እስኪያልቅ ድረስ እንዴት ነው በዚህ ደረጃ የምትመናመነው? ሲቀጥል ዩክሬንስ በዛ ሁሉ የራሽያ ሚኒሽን የተመታች ሀገር ትመስላለች አሁን ያለችበት ሁኔታ ስታዩ። ስለዚህ የኔ ግምት ምናልባት የፑቲን ቀመር አሁን ተንታኞች በሚያስቡበት መንገድ እንዲያስቡ ፈልጎ ሊሆን ይችላል የሚል እምነት ነው ያለኝ እና የማዘናጋት ስራ እየሰራች ነው ብዬ ነው የማስበው። እንደምታውቁት ከኢሮፕ ጋር የማይቀር ነው በቃ ጦርነታቸው በጣም በቃ የማይቀር ነገር እየሆነ ነው። ጀርመን ከ19 ዓመት ነው ከ18 ዓመት ምናምን በላይ ያሉ ጀርመናውያን ያለ ሚሊተሪው ፈቃድ ከጀርመን እንዳይወጡ ከከለከለች 2 ወር ምናምን አልፏታል። የትኛውም የጀርመን ወጣት ሚሊተሪው ካልፈቀደለት በስተቀር ጀርመንን ለቆ መውጣት አይችልም። ያ ማለት ዜጎቿን ለሚሊተሪ ትፈልጋቸዋለች ማለት ነው። ሌላው ደግሞ እስቲ ጉግል አድርጎ ወይም ደግሞ ሰሞኑን አንድ ሰፋ ያለ ቪዲዮ ልሰራላችሁ አስቤያለሁ በዚህ አይዲያ ላይ። ጀርመን በአሁኑ ሰዓት በመላ ዓለም ሚኒሽኖችን በማምረት ቁጥር 1 ደረጃ ላይ ይዛለች። ከጥይት አንስቶ እስከ ሚሳኤል ድረስ
በአሁን ሰዓት በከፍተኛ ቁጥር እያመረተች ነው። አንደኛ ደረጃ ላይ ናት እና ኦብቪስሊ የጀርመን ዝግጅቷ ለማን ነው ካላችሁ ያው ጀርመን ከራሻ የከፋ ጠላት የላትም እና አሁን እንደዛ ነው ብዬ ማስበው። ስለዚህ ራሻም ያንን ቀመር እየተጫወተች ነው ማለትም ፕሪዘርቭ እያደረገች ነው ብዬ ነው ማስበው ስቶክ ፓይሎቿን። ሌላው ራሻና ዩክሬን ከዚህ በኋላ ለመስማማት ከጫፍ ደርሰዋል ያስባለኝ ነገር ምንድን ነው? የፑቲን የሰሞኑ ንግግር ነው። ፑቲን ምን ብሏል መሰላችሁ? ከዩክሬን ጋር የምናደርገው ጦርነት በአጭር ጊዜ ውስጥ ይቋጫል ብለዋል። ይህንንም ያሉበትን ደግሞ ምክንያት ሲናገሩ ዘለንስኪ ተገናኝቶ ለመወያየት ፈቃደኛ እንደሆነ ነው የተናገሩት። ከዚህ በፊት ከነበረው ፍላጎቱ በተለየ መልኩ የአሁኑ በትክክል ፍሬያማ የሆነ ውጤት ያመጣል ብለው እንደሚያምኑ የተናገሩት። ያው እንደምታውቁት ከዚህ በፊትም ዘለንስኪ ከፑቲን ጋር ለመገናኘት ፈቃደኛ ነበረ ማለት ፍላጎት አሳይቶ ነበረ። ከዛ ደግሞ ተቀለበሰ ማለት ነው። የአሁኑ ግን ከዚህ በፊት እንደነበረው ሳይሆን በትክክል ለመስማማት ፍላጎት እንዳለው ነው በፑቲን የተጠቆመው። እንግዲህ ሪያሊቲው እንደዛ የሚሆን ከሆነ በራሳቸው ማንም ጣልቃ ሳይገባ በውይይት ሊፈቱ ነው ማለት ነው። ዩፎዎች ኢትዮጵያ ውስጥ አንድን መንደር አውድመውታል። እዛ መንደር ውስጥ የሚገኙ ቤቶች በእሳት ተቃጥለዋል። እንዲሁም ደግሞ አካባቢው ላይ የነበሩ ዛፎች ተቃጥለው እጅግ በጣም ጉድ የሚያስብል ኢትዮጵያና ዩፎ የተገናኙበት አደገኛ መረጃ ከአሜሪካ መንግስት ከትናንት በስቲያ ተለቋል። ያንን ዶክመንት እያነበብኩኝ አዲስ ነገር ለእናንተ ይዤ ለመምጣት በማነብበት ሰዓት ኢትዮጵያና ዩፎ እንደተገናኙ ሳይ በጣም ነው የተገረምኩት። ይህንን ዜና ይህንን ሪፖርት ለእናንተም ሳቀርብ ለእኔ ራሱ እጅግ በጣም ተገርሜ ነው። ዩፎዎች ኢትዮጵያ ውስጥ አንድን መንደር አውድመውታል። እዛ መንደር ውስጥ የሚገኙ ቤቶች በእሳት ተቃጥለዋል። እንዲሁም ደግሞ አካባቢው ላይ የነበሩ ዛፎች ተቃጥለው አብዛኞቹ ግንዳቸውም ተቃጥሎ ወድቋል። ከዚያ ባለፈ ደግሞ በዩፎዎች ምክንያት በመጣው በዚያ እሳት አካባቢው ላይ ያለው መሬቱ አፈሩ ራሱ ከፍተኛ ጉዳት ደርሶበታል። ይሄ እንግዲህ የሆነው በዚያን ጊዜ የኢትዮጵያ መንግስት ፖሊስ ልኮ በቦታው ጉዳዩን አጣርቶት ሚስጥር በማድረግ እስካሁን ድረስ አልተገለጠም ነበር። እንግዲህ በምርምርና ጥናት እኔ ደግሞ ለእናንተ ገልጬላችኋለሁ። ዩቲዩብ ላይ ያላችሁ፣ ፌስቡክ ላይ ያላችሁ፣ ቲክታክ ላይ ያላችሁ ይሄንን መረጃ ስታወጡ ይሄንን መረጃ በመጀመሪያ ይዞት የመጣው ኪንግ ነው ብላችሁ ደግሞ ሶርስ እንድትናገሩ ግዴታ ይጠበቅባችኋል። ብዙ ጊዜ የተለያዩ መረጃዎች ሲወጡ መረጃዎቹ ከኢትዮጵያ ጋር ይገናኛሉ ወይ የሚል ጥናትና ምርምር አደርጋለሁ። የዛሬው በጣም ነው ያስገረመኝ። ይህች መንደር ለመሆኑ ማን ብትባላት? ስሟ ራሱ በጣም የሚገርማቸው ነው። አዲስ ስም ልክ እንደ ኮድ ወጥቶላታል። ይሄ አስገራሚ ክስተት በኢትዮጵያ ላይ የሆነው በዕለተ ዓርብ ነሐሴ 1 1962 ዓ.ም ሲሆን በአውሮፓውያኑ አቆጣጠር ደግሞ ኦገስት 7 1970 ዓመተ ምህረት ነበር። ከአፍሪካ ደግሞ በአንደኛ ደረጃ በአካላዊ ክስተት በመከሰቱ የሚታወቀው ይሄ ውድ ዘሰላድሬ ዲዛስተር ይባላል። በአማርኛው የሰላድሬው አደጋ ይባላል። ለመሆኑ ሰላድሬ የምትባል መንደር ኢትዮጵያ ውስጥ የትኛው ክፍለ ሀገር ነው ያለችው? ይህንን ስም እንዴት ሊጠቀሙት ቻሉ? ዶክተር ጄ አለን ሃይኔክ የሚባሉ የዩፎ ከፍተኛ ተመራማሪ ለዩናይትድ ስቴትስ ባህር ኃይል አማካሪ በወቅቱ የነበሩ አዲስ አበባ ያለው የአሜሪካ ኤምባሲ ይህንን መረጃ ከኢትዮጵያ ያስተላልፍ ነበር። በወቅቱ ታዲያ ሁለቱ በሚለዋወጡበት ጊዜ እዛ ላይ ያለውን ዶክመንት ዘሰላድሬ ዲዛስተር የሰላድሬው አደጋ በሚል ጽፈውታል። ይህንን አስመልክቶ እንግዲህ የቀረበው ትንታኔ የሚለው ምንድነው? ሰላድሬ የሚባለው ሊያያዝ የሚችለው የት ቦታ እንደሆነ ይናገራል። ከአዲስ አበባ በስተሰሜን አቅጣጫ 150 ኪሎ ሜትር ላይ ከምትገኘው ሰላሌ ከምትባለው ክፍለ ሀገር አካባቢ ያለ እንደሆነ ይናገራል። ከሰላሌ አጠገብ ብሎ በትክክለኛው የተሻለ እሳቤ የተሰጠበት ግን በአሁኑ ሰሜን ሸዋ በምትባለው ክፍለ ሀገር በትክክለኛው ስሙ ግን መንዝ በሚባለው ክፍለ ሀገር ውስጥ የሚገኘው ሰላ ድንጋይ እንደሆነ ይታመናል። በወቅቱ እንግዲህ አሁን ቅድም እንደነገርኳችሁ ተራ የሆነ እሳት አይደለም የወረደው። በአካባቢው የነበሩ እማኞች እንዲሁም ደግሞ የኢትዮጵያ ፖሊስ እዛው ቦታ ላይ ሄዶ ፎቶዎችን አንስቷል። የተለያየ መረጃዎችን ሰብስቧል። ለኢትዮጵያ ሕዝብ ይፋ እንዳይወጣ እስከ ዛሬ ድረስ ሚስጥር ሆኖ ቆይቶ ነበር። በወቅቱ የተዘገበው ዘገባ የአይን እማኞች እንደተናገሩት ከሆነ እጅግ በጣም ደማቅ ብርሃን ያለው በዕለተ ዓርብ
ነሐሴ 1 1962 ዓ.ም ከቀኑ 5:30 ላይ መንዝ ውስጥ ሰላ ድንጋይ ላይ ከሰማይ እየተንደረደረ ልክ የእሳት ኳስ የሚመስል ደማቅ ብርሃን ያለው ተንደርድሮ እዛች መንደር ላይ ወደቀ ይላል መረጃው። እንደውም የሚናገረው ሙሉ በሙሉ መንደሯን አውድሟታል የነበሩትን ቤቶች። ቅድም እንደነገርኳችሁ ተቃጠለ ስል ተራ እሳት አይደለም፣ ከፍተኛ የሆነ የነፋስ ግፊት፣ እጅግ በጣም ከፍተኛ የሆነ የአውሎ ነፋስ ግፊት እንዲሁም ደግሞ ኤሌክትሮማግኔቲክ ኃይል እንደሆነ ተዘግቧል። የአሜሪካ መንግስት እንግዲህ በለቀቀው በዚሁ በአብሪቬሽኑ ፐርሱ በሚባለው ሪፖርት ላይ ነው ይሄ ክስተት ይፋ የተደረገው። በአፍሪካ እስከ ዛሬ ድረስ አልታየም፣ አካላዊ ጉዳት የደረሰው በኢትዮጵያ ላይ ብቻ ነው ብለዋል። ምንም አይነት ማካበጃ ሳልጨመርበት መረጃው ላይ የሚለው እንደውም በወቅቱ በሰላ ድንጋይ ላይ የሳር ክዳን የሚመስል ጣራ ያላቸው ቤቶች በድንገት በታየ የእሳት ኳስ በሚመስል ነገር ሲወድሙ ታይተዋል ነው የሚለው። ሲወድሙ የታዩት ይህንን መረጃ በወቅቱ የነበረው የኢትዮጵያ ፖሊስ ምን ብሎ ሪፖርት እንዳደረገ ሲደበቅ ምን ብሎ እንደዘገበው ለማወቅ በጣም ያጓጓኛል። ይህንን ክስተት ያደረጉት እንደዚህ ያሉ ሽፍታዎች ናቸው፣ እንደዚህ አይነት ሰዎች ናቸው ተብለው የታሰሩም ሊሆኑ ይችላሉ። ሰበብ የተፈጠረባቸውም ሊኖሩ ይችሉ ይሆናል። በወቅቱ የነበረው የኢትዮጵያ ፖሊስ ምን ሊል እንደሚችል እስቲ ገምቱን እናውራበት። እንዲሁም ደግሞ አዲስ አበባ ውስጥ ያለው የአሜሪካ ኤምባሲ በጣም ብዙ መረጃዎች ከኢትዮጵያ አስተላልፏል ማለት ነው። በወቅቱ የነበረው የኢትዮጵያ መንግስት በጣም ብዙ ሪፖርቶች ደብቆናል ማለት ነው እንደዚህ። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ የጀመሩት ይሄ ዘመቻ በሌላ መንግስታትም ይቀጥል ትላላችሁ? አስተያየታችሁን እንጋራ። ሌላም እጅግ በጣም አስገራሚ መረጃ ይዤላችሁ እመጣለሁ። በአቅራቢያችሁ ኤሌክትሪክ ቢወድቅ ሮጦ ማምለጥ ለከፋ ጉዳት ወይም ደግሞ ለሞት ጭምር ሊዳረጋችሁ ይችላል። ታዲያ ብዙ ሰዎችም ሮጬ አመልጣለሁ ብለው በማሰብ ህይወታቸውን አጥተዋል። ታዲያ አቅራቢያችን ላይ ኤሌክትሪክ በሚወድቅበት ሰዓት መሮጣችን ለህይወት አደጋ የሚዳረገን ለምንድን ነው ከተባለ የኤሌክትሪክ ገመድ መሬቱን ወይም ግራውንድን በሚነካበት ጊዜ የተለያዩ የኤሌክትሪክ ዌቮችን ወደ መሬቱ ይለቃል። ታዲያ የነኚህ ዌቮች ቮልቴጅም እየተለያየ ይመጣል። ማለትም ከኬብሉ የሚወጣውና እየራቀ ሲመጣ ያላቸው ቮልቴጅ ይለያያል። ታዲያ በዚህም ሳቢያ ስቴፕ ፖቴንሻል የሚባለውን ወይም ደግሞ የቮልቴጅ ልዩነትን ይፈጥራል። ታዲያ እናንተ ለመሮጥ በምትሞክሩበት ጊዜ ሁለት የተለያየ ቮልቴጅ ላይ እግራችሁ ስለሚያርፍ ማለትም ለምሳሌ ያክል መጀመሪያ ላይ 1000 ቮልቴጅ ያለው ቦታ ላይ ረግጣችሁ ከሆነ አንደኛው እግራችሁ ደግሞ 500 ቮልቴጅ ያለው ቦታ ላይ ቢረግጥ የኤሌክትሪክ ኃይሉ በአንደኛው እግራችሁ ገብቶ ወዳነሰው በኩል ለመሄድ ስለሚሞክር ሰውነታችሁን ያቃጥለውና እስከ ሞት አደጋ ድረስ ያደርሳችኋል። ታዲያ በዚህ ሰዓት ማድረግ የሚገባችሁ እግራችሁን ሁለቱንም እግራችሁን መሬት ላይ በማገጣጠምና ግራውንድ ላይ በማድረግ ቀስ በቀስ እያንፏቀቁ ወይም ደግሞ በቪዲዮ ላይ እንደምትመለከቱት ከቦታው መራቅ ነው። የኤሌክትሪክ ኬብሉ የወደቀበት ቦታ ደረቅ ከሆነ ከ30 እስከ 35 ጫማ ከዛ ኬብል መራቅ ያስፈልጋል። ወይም ደግሞ ይህንን ማድረግ ከከበዳችሁ ደግሞ ሁለቱንም እግራችሁን በአንድ ላይ አታች በማድረግ እኩል እየዘለላችሁ እግራችሁን እኩል እያነጠራችሁ ቀስ በቀስ ከዚህ ቦታ ላይ መራቅ ህይወታችሁን ሊያተርፈው ይችላል። ታዲያ ምናልባትም ይህ መረጃ ሊጠቅም ይችላል ብላችሁ ለምታስቡት ሰው ሼር ብታደርጉለት ትጠቀሙበታላችሁ። ታዲያ እስኪ አንድ ጥያቄ ልጠይቃችሁ። ምናልባት ይህንን መረጃ ባታውቁትና የኤሌክትሪክ ገመድ በአቅራቢያችሁ ቢወድቅ ምን አይነት እርምጃ ልትወስዱ ትችላላችሁ? እስኪ ያላችሁን ሀሳብ በኮሜንት ላይ ያሳውቁኝ። እንዲሁም ደግሞ ለየት ስላሉ የቴክኖሎጂ መረጃዎች መስማት የምትፈልጉ ከሆነ ይህን ቻናል ፎሎ አድርጉት። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ ማንም ሰው እንዳይቀዳ ለማሽኖቹም እንዳይሰጥ በዛ መሃል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል፣
ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት። ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው። ማረጋገጥ የሚችለው ኖክ ነው ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በኔ ፔጅ ሙሉን ለቅቄዋለሁኝ። ሙሉ እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩት በጭራሽ። እኔ ጋር አልመጣ። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን ራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ ፌስቡክ ላይ ለቅቄዋለሁ። ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን፣ ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቭን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው። እንግዲህ ውድ የአቢሲኒያ ዴይሊ ተመልካቾቻችን ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች እንዲሁም ጠቃሚ መልእክቶችን የያዙ የተለያዩ ቪዲዮዎች እነዚህን ይመስሉ ነበር። እናንተም እንግዲህ ስለ ቪዲዮዎቹ ያሏችሁን ሀሳብ፣ አስተያየት እንዲሁም የተሰማችሁን በኮሜንት ሴክሽኑ ላይ ጻፉልን። በቀጣይ ምርጥ ቪዲዮ እስክንመለስ ቸር ቆዩን።